ተረጋጋ። ግዴ ባለፈው ማለት ነው ባለፈው የተውኩት አንቺ ስላልሽኝ እንጂ ሁለቱንም አንጥፌ አስነጥሳቸው ነበር። ግን አንቺን አክብሬ ነው ዝም ያልኳቸው። አሁንም ምን ይሄን አክብራ ይቅር ማን የጣጣፈው ይቅር እንጂ ምዝልክ ላልኩ ማለት ሁለተኛ እንዳይሰራ ትንሽ ከቆየ ታፋሰች ቁጥጥል አድርግልሽ ትለኛለሽ። ሩታና በዳኒ ሳቆ ዘና ብሎ ዛሬ ማለት ነው ዘና ፈታ ብሎ እየመጣ እንደኔ ላይክ እኔ ሩታ ስስቃ ስትመጣ ዳኒ ደግሞ ሲያሽቃብጥ በጣም ስቄ እየሳቅኩ ነው ቪዲዮአቸውን ያየሁትና በጣም ደስ የሚል ድራማ ማለት ነው። ያኔ ደስታም ከድራማው እንደማይወጣ ስጦታ ሰጥቷት ነበር ለእንትኗ ለልዴ መልሳለታለች። የኔ ተውስታ መቀመጥ አልፈልግም፣ በሰው ህይወት መጫወት አልፈልግም፣ እኔ ዝግጁ አይደለሁም፣ ለፍቅርም ሆነ ወንድ ልጅ ለማቅረብ ዝግጁ አይደለሁም። ዝግጁ ሲሆን እኔ አንተ ልብ መጉዳት አልፈልግም፣ እኔ ሰው ልጅ መልካምን ወንድ መግዳት አልፈልግም፣ ስለዚህ ራቀኝ፣ በቃኝ፣ አልፈልግም ብላለች። መብቷ ነው። የፈለገችውን የማድረግ መብት አላት። ሰው ጩኸትና በሰው ሆሆ የተገባበት ትዳር ከአብርሽና ከሩታ ወዳ ሩታዬ ራሷን እያዳመጠ ብትሰራ እኔም ደስ ይለኛል። ፈታ ዘና ነው የምልባት። ዳኒና ሩታ አንድ ላይ ሲመጡ እኔ ፈታ ዘና ነው የምለው። አብርሽ ከሄርሜላ ጋር ሲግማማ ሩታ ከዳኒ ጋር ሚዲያው ይቀወጣል። ድራማው ይቀጥላል። ወደፊት ጠብቆ አብርሽና ዳኒ ይወራረዳሉ፣ ሂሳብ ይወራረዳሉ ማለት ነው። አብርሽ ውሸት እንዳይጋለጥበት ነው ትናንትና ቪዲዮ የተለቀቀው። ነገር ግን እኛ ነቅተናል። ድራማው ይቀጥላል። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮ እስከ መጨረሻው ፈታ ዘና ነው ያልኩበት እኔ ማለት ነው። እንዲያስገድደኝ ስለማልፈልግ ዳኒን ጠርቼዋለሁ። ከዳኒሻ ጋር ነው አብሬው ላወራው የምፈልገው። ምክንያቱም በቃ ድንገት ተቀይሮብኝ አይቼዋለሁ። ባለፈው ሳልቀጥረው ላገኘክ ሳልለው ምናምን ተከታትሎኝ መጥቶ እጄን ጠምዞ ምናምን በቃ ተጭኖኝ ከአንቺ ጋር ነው ሁሉም ነገር መቀጠል የምፈልገው ምናምን እያለኝ ስለነበረ ጠርቻለሁ። ዳኒዬ መጣል ዳኒሻ ይላል። እንዴት ነህ ዳኒ? ደህና ነህ? አማን ነው አለሁ። ተራስ አምሮባል። ምን እናስበህ ነው? ጥቁር በጥቁር ማች አምሮባታል። ጋይስ ቪዲዮ ከረቱ እንደዚህ ማማር እንግዲህ አንዳንድ ሰዎች በህይወቴ አንዳንድ ሰዎች ያፈካሉ። አንዳንድ ሰዎች እና እያፈኩሽ እንደሆነ ነው የተሰማኝ። ድምቀቷ ነኝ አይደል ጋይስ? እኔ ያደረኩት እንዴት ነሽ? ሁለተኛ እንዳይሰራ ትንሽ ከቆየ ታፋሰች ቁጥጥል አድርግልሽ ትለኛለሽ። አንቺ ስላልሽ ነው በነገራችን ዝም የምለው እንጂ እንደዚህ ዳኒሻ ቅብረን ማንንም ነው የማልሰማው። ይሁንልሽ። መሆን እኮ የሚችል ሰው አለ። ባለፈው ስታሪው አብርሃም ነው እንዳለ ያወቀው ገባሽ? እኔ እንዳለው ካወቀ አርባል ላይ መጣም ይችላል። ፈለግኩት አልሆነልኝም እና ድጋሚ እንደማከብረው አይሆን ድጋሚ ቀውጥ ያድርጌ ነው ማከብረው። በቃ በሚመጣው ዓመት አይርቅም። ሰላም ነው ታቅፊኝ ሰላም ካለች አይበቃም። እንዴት ነህ? እንዴት ነሽ? ስጦታ ነው ብዬ ሰጦሽ ሻታ የጎደለ ነገር ካለ ያለሽ ምንም ማድረግ ትችያለሽ እኮ እኔን ጠርተሽ እዚህ ጋር ነው አላ ልመልስልህ ምናምን ማለት እኮ ምናምን የሚባለው ትውስታም ትዝታም ምንም እንዲኖር ስለማልፈልግ ነው። ሩታ እዚህ ልክ ጨካኝ ሆነሽ? ጨካኙኛ አይደለም ደስታ። እንደዚህ አይነት ሰውኛ አይደለም። ምንድን ነው የቀያየርሽ? እኔ እንደዚህ አይነት ሰውኛ አይደለም። ቆይ ተረጋጋ እንጂ እንዴ። ተረጋጋኝ ሳይሆን ግን አላ አይደለ አይዞሽ ጨክን ነበር። እኔ ጨካኝ ወይም ደግሞ እንደምታስባት አይነት ሴት ምናምን ሆኜ አይደለም። እውነት ለመናገር አንተን ለመረዳት ከአንተ ጋር ብዙ ነገሮችን ለማሳለፍ ለመቀጠል ሞክሬያለሁኝ። ግን ደግሞ እንዴት ነው ከራስ ጋር መጋፋት አይከብድም? የሆነ ጊዜ ከዚህ በላይ ብንሄድ ወይ ከዚህ በላይ ብንቀጥል የሆነ ጊዜ ልትሰበር ልትጎዳ ትችላለህ። እና ያንን ነገር ደግሞ እንዲሆን ስላልፈለግኩኝ ነገሮችን በጊዜ ማሳወቅህ እና እኔ ብዙም በቃ አንተ እንደምትፈልገው አይነት ወይም ደግሞ እንደምታስባት አይነት ሴት መሆን አልቻልኩኝም። ለአንተ ለራሴ የሚሰማኝ እንደዛ ነው። የሆነ ታይም እንድትጎዳ አልፈልግም እና ጥሩ ሰውና ይህንን ደግሞ ጥሩነትን በክፉ መመለስ ስለማልፈልግ ነው። በብልጣ ብልጥነት አንተን መጠቀም እንችል ነበር። ገብቶሃል አይደል? ይህን ነገር ግን ማድረግ አልፈልግም።
ጥሩ ለሆነልኝ ሰው መጥፎ ነገርን መመለስ አልፈልግም። ስለዚህ ያንን አንተ እንደምትፈልገው አይነት ሰው ማልሆንልህ ከሆነ ከህይወቴ እንድትወጣና እንድትወጣ ፈልገኝ አልፈልግም። ራሴን ማስጨነቅ አልፈልግም። ለራሴ ሪስክ መውሰድ አልፈልግም። ደስታ ጥያቄን ተቀብዬ አንተ እንደምትፈልጋት አይነት ሴት አልሆንኩልህም አይደል? አልሆንኩልህም። ለኔ አንድ ቀን ለኔ ጋር ስለሆንሽ ብቻ ደስተኛ ሩታ። ለምንድን ነው ማተረጅ? አንተ ፍላጎት እንደዛ አይነት ሰው አይደለሁም። አንተ እንደምትፈልጋት አይነት ሰው አይደለም። ነገር ሽጥ፣ እኔም የሆነ ነገር ሩታ ያግዛለሁ፣ ወደምትሄድበት ትሄዳለህ። አይ አልሄድም ካልክ እንክትክት አደረገና እንደዚህ አድርጊ ዘላለም። እንግዲህ ዛሬ ይሄንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻ አይታችሁ ፋፊንም አበረታቷት ማለት ነው። ፋሚሊዎቼ፣ የኔ ውድ ቤተሰቦቼ፣ የቻናሌ ቤተሰቦች በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሩታ ሀብቴ ዛሬ ቅልጥ ያለ ድራማዋን ይዛ መታለች። ደስታ ስጦታ ሰጥቷት ነበረ፣ መልሳለታለች። ቆራጥ ሴትና ጀግና ሴት የሰው ነገር አይነካካትም፣ በጥቃቅም ነገር ማሞኘት አትችልም ማለት ነው። ሩታዬ ሴትነቷን ዛሬ አይተናል። እኔ ስጦታ ካንተ ማስታወሻ መቀበል አልፈልግም፣ ፍቅር መግባት ልቤ ዝግጁ አይደለም፣ እኔ በአሁን ሰዓት ራሴን መሆን ነው የምፈልገው ብላለች። የጀግናና የቆራጥ ሴት መልእክት ነው። ላይክ አድርጉ ፋሚሊ። እኔ የሩታ አድናቂ ፋፊ ወለየዋ እንግዲህ ዜና ታቀርባለች ዛሬ ማለት ነው። ሩታና ዳኒ አብረው ሲመጡ እንደኔ ፈታ ብሎ የሚስቅ ላይክ ሰብስክራይብ አርጉ። እኔ ዳኒና ጽጌ ሲሰሩ ማለት ነው በጣም ነው የምስቀውና ማለት የልጅነት ጓደኞቼ ጋር እንደዚህ እቧከስ ነበርና በፍቅር ማለት ነው ያን ነው ማስታውሰውና ዳኒና ሩታም እንደዛው በቃ የሆነ ተጨቃጨቁም ሲስቁም በቃ ደስ ይላሉና ዳኒ ደግሞ ለድራማው እና ለእንዳይነት ነገር ይመቻል። በቃ ዝም ብሎ ልጥፍ ነው። አበጋዝ መራቅ አለበት። አበጋዝ ዳኒ ጋር ከመጣ ተዋረደ ከወዳ ማለት ነው። ግን ይለያያሉ ብዬ አስባለሁ። ስራ ማለት ነው። ድራማው የብቻ ነው ሊሆን ይችላል ብዬ አስባለሁ። ፋፊ ምን ላይ ትላላችሁ? አንድ ላይ ድራማው አይቀጥልም። ሩታን በራሷ በግሏ አብርሽን በግሉ አብረው እንደሚሰሩ እርግጠኛ ነኝ። ነገር ግን ዳኒና ሩታ ሄርሜላና አብርሽ እንግዲህ ሄርሜላ 100 ኪስ ከምትገባ ድራማው ይቀጥላል። ያስጠጣል። የዛሬው ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ልን ማለት ነው። ዳንሽ ዘና ፈታ አድርጎኛል። በጣም እየሳኮ ነው ቪዲዮውን የጨረስኩትና እንደኔ ፈታ ዘና ብላችሁ ቪዲዮ የምታዩ እስኪ ላይክ አድርጉኝ። እኔ ደክሞኛል። ነገር ግን አንዳንድ ቪዲዮ እንኳን በቀን መልቀቄን አልተውም። ቻናሌ እንዲሞትብኝ አልፈልግም። ኢትዮጵያ ሄጄ እንደምሰራበት ባለ ሙሉ ተስፋ ነኝ። ግን አሁን ስራ ጋራ በጣም ነው የሚያስጠላው ቪዲዮ መስራት ማለት ነው። ቀለል ያለ ስራ ብትሰሩ ኖርማል ነበር። ነገር ግን አሁን ላይ እኔ በጣም ከአቅሜ በላይ ነው እና እስኪ ላይክ አድርጉ ፋሚሊዎቼ። እና ሩታ ሀብቴ እንግዲህ ስጦታዋን መልሳለች ማለት ነው። እሱም ተቀበለ። እናንተ በገንዘብ ደልሎ ነበር። ይሄ ልጅ ግን ተልኳለሁ። እውነትም ሩታዬ ከህይወቷ ለማውጣት የተገደደችው የሆነ ነገር አይታበታለች። ወርቁን እኮ ተቀበላት። አይ ወንድ ልጅ በጥቃቅም ነገር የምትሞኝ ሴት መስላው ነበር ሩታዬ። ሩታ ማለት ስማርት ናት። ስማርት እኔ በሩታዬ እኮራለሁ። መቼም አልደራደርም። መቼም ቢሆን ማለት ነው። ዳኒ ጋራ እንደው ድራማዋ ልትሰራ ነው እንጂ ሩታዬ መቼም ቢሆን ወንድ ልጅ ፍቅር አትሰጥም። ከወዳ ኮራጀንን ብላ ነው የምትሰራው። እና የትናንትና ያበጋዝን ድራማ አይታችኋል። እንግዲህ ድራማው እንዳይቋጭ እምቢ ብሎ ሄዷል። ያን ያደረገው ምንድን ነው? ሩታዬ የእሱን ማንነት ህዝብ ይወቅ ብላ ነው ያን ቪዲዮ የሰራችው ማለት ነው። እኔ ችግር የለብኝም እሷ ክንዴ እሺ ካለች እያለ ልቧት ስለተጫወተበት ስለሰባበራት እሺ እንደማትል ስለሚያውቅ ተገባች። እኔም ቤቴ ነው ወድጄ ፍቅጄን ያገባኋት እያለ ለወንድሙ ሲያሽካብጥ፣ ግን ትናንትና ቪዲዮ ላይ ማንነቱን ያብርሽን አይተንበታል። ሩታ ግን ምንም አልመሰላትም። እናንተ አለካ ሴት ልጅ ማለት ነው ብልህተኛ ናት ማለት ሩታ ናት። የአብርሽ ማንነት ትናንትና ግልጽ ነው የወጣው። እያስመሰለ ከእሷ ጋር በልጁ ሰበብ ለመስራት ነበር የፈለገው። ነገር ግን እሱ
አያችሁት? ማንነቱ ትዳር መምራት እንደማይችል እንደማይፈልግ በደንብ ነው ትናንትና ቪዲዮ ላይ የተረዳሁት። እና እናንተስ? በእውነት እኔ ሩታዬ ፈታ ብላ ስትመጣ እኔም ፈታ ነው የምለው። ለምን ትታረቅስ አልወድም ስትጠቅስ ትናንትና ራሱ ከፍቶኝ ነበር። ለምን በዛ አይነት አይዲያ መጣ ብዬ ማለት ነው። ነገር ግን ዛሬ ደግሞ ከዳኒ ጋር ክት ብላ እየሳቀች ነበርና በጣም እየሳቀች በጣም ፈታ እያለች ነበርና ያ ነገሯን ያስደስተኛል ማለት ነው። ላይክ ሰብስክራይብ የኔ ውዶች ማሮቼ ማለት ነው። በአሁኑ ሰዓት ፈታ ዘና በሉልኝ። ሮመዳን እየመጣ ነው። መልካም ሮመዳን ብለን መቀበል ጥሩ ጥሩ ነገሮችን ምግቦች ምናምን እንሰራላችኋለን ማለት ነው። እኔ ዘንድሮ እንኳን ሮመዳንን ከነ አብሽና ከነ ሩታ ጭቅጭቅ እንዲወጣ ሲደው አድርጉልኝ። ማለትም እየሰራሁ ነው። እርግጥ ሰው ረዳበታለሁ እሰራለሁ። ነገር ግን በአፌ ለራሱ የማይሆን ነገር ሊወጣኝ ስለሚችል ጦሜን ያቀጥንብኛል ብዬ እፈራለሁ እና እስኪ ቪዲዮ አድርጉልኝ። እስኪ እናንተም ደግሞ በአንድ ቪዲዮ እንኳን ወሩን ሙሉ እንዲጾም እስኪ ላይክ እያደረጋችሁ ለሮመዳኔ ማለት ነው ምርጥ ስጦታ እንዲሰጥ ማለት ነው ላይክ አድርጉ እና ሩታ ሀብቴ ዛሬ ለማንኛውም ደስ ድምጤን የሚቀንሰው ሰዎች እንዳይሰሙኝ ነው። ሳሎን ናቸውና እና ዛሬ ከዳኒ ጋር ፈታ ብላ ደስታን አስወጥታለች ማለት ነው። ዳኒ ጋር እንግዲህ ቪዲዮ ይመጣልናል። እኛም እንግዲህ ፈታ እንላለን። እኛ መላም ቅመሜ በነገራችን ላይ ፈታ ዘና የሚያደርግ ነው እንጂ ጭንቀት ምናምን የያዘ ቪዲዮ ማየት አቁመናል፣ አናይም። እኛ የቤተሰብ ጭንቀት አለብን፣ የብዙ ጭንቀት አለብን። እኛ ስደት ነው ያለነው። ስደት ላይ ያለ ሰው ጭንቀት አይገባንም። ዳኒ፣ ጽጌ፣ ሩታ አንድ ላይ ሆናችሁ አሟሙቁልን በቃ በእውነት ሚዲያውን በቃ ያነቃንቁታል። ይችላሉ ደግሞ ትወና ሩታ ዳኒ ጽጌ በእውነት ነው የምላችሁ በደንብ ነው የሚሰሩት። ስለዚህ እኛም ትንንሽ ዩቲዩበሮች ከእናንተ እየኮረጅን እንሰራለን ማለት ነው። የስራ ሰው ናቸው በነገራችን ላይ እና በጋዝም እዛው ከዛች ከየተግማማ ባህር ምናምን ባለፈ ቪዲዮ ነው በነገራችን ላይ አዲስ ቪዲዮ አይደለም። ዛሬ ለቀውታል። እኛ እንደሆነ ነቅተናል። ዲራማ እንደሆነ ነቅተናል። ማንም አይሸወድም በእውነት ፋሚሊ። እስኪ እንደው ከናብሽ ከርታ ህይወት እንደሚሸወዳለ ካወዳ የሚጣላለ የሚባላለ አብሽ ለማባላል ነበር ትናንትና እንደዛ ያደረገው። እኛ ደግሞ ብልሆች ነን የምንበለጠው አውቀን እንጂ እንዲቀየሩ እንዲሰሩ እኛ ስራ እየሰራን ነው። ቶክቶክ ላይ ተቀምጠን እንኳን አስተያየት የምንሰጠው እጃችን ስራ ነው፣ አፋችን ቶክቶክ ላይ ያወራል ጓደኛ ጋር። ስራ ላይ ነን በእውነት።